ኢራን በመስቀለኛ መንገድ ላይ እንደምትገኝ ዓለም አቀፍ የዜና አውታሮች እየዘገቡት ይገኛሉ። በኢራን ሁኔታው አሳሳቢ ደረጃ ላይ ደርሷል። የሀገሪቱ ጠቅላይ አቃቤ ሕግ በመላ ሀገሪቱ ተቃዋሚዎችን የሚያስፈራ የመጨረሻ እግድ አውጥቷል። ማንኛውም የተቃውሞ ተሳታፊ የእግዚአብሔር ጠላት ነው በማለት ጠርቶታል። ጠቅላይ አቃቤ ሕጉ የፈጣሪ ጠላት ብቻ ብሎ አላበቃም። የተቃውሞ እገዳው የሞት ቅጣትን ያስከትላል አለ እንጂ። የኢንተርኔት መቆራረጥ ሀገሪቱ ወደ ዲጂታል ጨለማ ውስጥ ሲያስገባት በቴሄራን የባንክ ስራዎችና ባለፈው ክረምት እንደወደመ የሚታሰቡ ሚስጥራዊ የኒውክሌር ጣቢያዎች ላይ የታደሱ እንቅስቃሴዎች የሚያሳይ ሪፖርቶች እየወጡ ነው። በሌላ በኩል የኢኮኖሚ ውድቀት፣ የኢራን ኢኮኖሚ እየተንኮታኮተ ይገኛል። የባንክ መስተጓጎልና 70% የምግብ ዋጋ ግሽበት ከፍተኛ የስርዓት ቀውስ አስከትሏል። በዚህ ምክንያት ኑሮ ከባድ ሸክም ተሸክሞ ተራራ የመውጣት ያህል አስቸጋሪ እየሆነ መጥቷል። ሌላው የኒውክሌር መልሶ ግንባታ። አዲስ የሳተላይት ምስሎች ኢራን ከዋሽንግተንና ከኢየሩሳሌም የሚወጡ ዛቻዎች ቢኖሩም የታሌንጋን 2 ቦምብ እንደገና እየገነባች መሆኑን ያሳያሉ። በእንቅርት ላይ ጆሮ ደግፍ እንዲሉ ኢራን የውስጡን አመፅ መቆጣት ተስኗት ሳለ የውጭ ጠላቶቿ በየደቂቃው እየዛቱባት ይገኛሉ። አሁንም ቴህራን ዓለም አቀፉ ግዛትን እያስተናገደች ትገኛለች። አሜሪካና አገሮቿ የጠላት መርከቦች ወይም ሻዶው ፍሊት በአትላንቲክ ውቅያኖስ ውስጥ ሲጠለፉ ቆራጥ እርምጃ እንደሚወስዱ አስጠንቅቀዋል። በመላ ሀገሪቱ የኢንተርኔት ግንኙነት መጠን 1% ብቻ ቢሆንም በሳተላይት ሊንክ በኩል በድብቅ የወጡ ቪዲዮዎች ኢራን መንታ መንገድ ላይ እንዳለች ያሳያሉ። የኢንተርኔት ጸጥታ በመንገዶች ተተክቷል። በሌሊት የቴህራን የሳዳታባድ አውራጃ በድስትና መጥበሻዎች ላይ በሚሰነዘረው ምትና ጩኸት ከተሞች ተቀውጠዋል። ይህም ባህላዊ የተቃውሞ ምልክት ነው። ጠቅላይ አቃቤ ሕግ መሐመድ ሞቫሄድ አዛድ በዓለም አቀፍ ማህበረሰብ ዘንድ ድንጋጤን የፈጠረ ማስጠንቀቂያ ለማውጣት ወደ መንግስት ቴሌቪዥን ሄዱ። በአሁኑ ወቅት ባለው ሁከት ውስጥ የሚሳተፍ ማንኛውም ሰው በሞሄሬቭ በፈጣሪ ላይ ጥላቻ እንደሚከሰስ ተናግረዋል። በሰላማዊ ሪፐብሊክ የወንጀሎች መቅጫ ሕግ መሰረት ይህ የሞት ወንጀል ነው። ይህ ቀይ መስመር ነው ብለው የሰየሙት የአብዮታዊ ጥበቃ አባላት ባወጡት መግለጫ መሰረት ነው። ሆኖም ቀይ መስመር እየደበዘዘ መሆኑን የሚያሳዩ ምልክቶች አሉ። በቡሸህርና በከርማንሻህ ክፍሎች ሪፖርቶች እንደሚያሳዩት የአካባቢ የጸጥታ ኃይሎች ቁጥራቸው አነስተኛ በመሆኑ ወደኋላ ለማፈግፈግ ተገዷል። በሐሜዳን ከአብዮታዊ ዘመን በፊት የነበረው አንበሳና ፀሐይ ባንዲራ እንደገና ሲበር ታይቷል። በቅድስት ማሽሄድ ከተማ ዜማዎቹ ስለ ዋጋዎች ብቻ አይደሉም፣ የቴህራን መንግስት እስከ ወዲያኛው እንዲያበቃ እየጠየቁም ጭምር እንጂ። የፖለቲካ መፎክሮች ዋና ዋና ዜናዎች ቢይዙም ለዚህ እሳት ነዳጁ ኢኮኖሚ ጥያቄ ነው። ኢራን በአሁኑ ጊዜ የህልውናና የገንዘብ ቀውስ እያጋጠማት ነው። በታህሳስ መጨረሻ ላይ በባዛር ነጋዴዎች አድማ የተጀመረው በባንኮች ላይ ሙሉ በሙሉ ወደ ተግባር ተለውጧል። ዛሬ የኢራን ትልቁ የፋይናንስ ተቋም የሆነው ባንክ ሜሊ በበርካታ ዋና ዋና ከተሞች የገንዘብ ማውጣትን አግዷል ተብሏል። የኢራን ሪያል ከታሪካዊ ዝቅተኛ ደረጃ ላይ ደርሷል። ይፋው የዋጋ ግሽበት አሁን ከ42% በታች ዝቅ ብሏል። የምግብ ወጪም ከ70% በላይ ጨምሯል። ለአማካይ ኢራናውያን የዕለት ተዕለት ኑሮ የፖለቲካ ትግል ሆኗል። መንግስት የማዕከላዊ ባንክ ገዥ በመተካት አዲስ አስቸኳይ ጊዜ ድጎማ ስርዓትን በማወጅ ለመቀየር ሞክረዋል። ነገር ግን ህዝቡ የመንግስትን የማሻሻያዎች ሳይቀበል ቀርቷል። ስርዓቱ ሊሻሻል እንደማይችል በጎዳናዎች ላይ እየጨመረ የመጣው የኢራውያን መግባባት አለ። ጋዛ አይደለችም፣ ሊባኖስ አይደለችም፣ ህይወቴን ለኢራን እሰጣለሁ የሚለው መፈክር ከመቼውም ጊዜ በበለጠ እየተሰማ ይገኛል። ይህ የገዢውን የውጭ ፖሊሲ ቅድሚያ የሚሰጣቸውን ጉዳዮች በቀጥታ አለመቀበልም ነው። ሰዎች የግብር ገንዘባቸውን በቤት ውስጥ ዳቦና መድኃኒት ላይ እንዲያወጡ ይፈልጋሉ። በሌላ በኩል የኒውክሌር ጥላ ለዚህ ውስጣዊ ግፊት መጨመር ዓለም አቀፍ ቀውስ ነው። ቴህራን ባለፈው ዓመት ሰኔ ወር ከእስራኤልና ከአሜሪካ ጋር ባደረገችው አጭር ግን አውዳሚ ጦርነት ያጣችውን ለመገንባት እየሞከረች መሆኑ አዲስ መረጃ ይጠቁማሉ። የመከላከያ ተንታኞች እንደሚሉት ባለፈው ዓመት የተፈጸሙት ጥቃቶች የኒውክሌር ፕሮግራሙን ለማጥፋት የታሰቡ ነበሩ። ነገር ግን በዚህ ሳምንት የተዘጋጁት አዲስ የሳተላይት ምስሎች የተለየ ታሪክ ያሳያሉ። በፓርቺን ወታደራዊ ግቢ ውስጥ ቀደም ሲል ለኒውክሌር ጦር መሳሪያዎች ሙከራዎች ጥቅም ላይ በሚውለው የታሌንጋን 2 ቦምብ ግንባታ ሊጠናቀቅ ተቃርቧል። ኢራን እነዚህ መዋቅሮች ወደፊት ለሚከሰቱ የአየር ጥቃቶች ለመከላከል በኮንክሪት እያጠናከረችው እንደሆነ ተዘግቧል። በተመሳሳይ ጊዜ በናታንዝ ፓይለት የነዳጅ ማበልጸጊያ ፋብሪካ የቁፋሮ ስራ ተገኝቷል። ከዋይት ሀውስ የተገኘው ምላሽ ግን ፈጣንና አስደንጋጭ ነው። ፕሬዚዳንት ዶናልድ ትራምፕ በትናንትናው ዕለት አሜሪካ የኒውክሌር አቅም እንደገና ለማቋቋም የሚደረገውን ማንኛውንም የኢራን ሙከራ ለማጥፋት ዝግጁ መሆኗን አስጠንቅቀዋል። የአሜሪካ ማይክሮፎን ነች እየተባለች የምትታማው እስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም የዶናልድ ትራምፕን ሀሳብ አስተጋብቷል። እስራኤል የኢራንን የኒውክሌር ማበልጸግ ስራ እንድትቀጥል አትፈቅድም ብሏል። የተከበራችሁ የቻናላችን ቤተሰቦች አብራችሁን ስለቆያችሁ
እናመሰግናለን። በሌላ አዲስ መረጃ እስከምንገናኝ ድረስ ባላችሁበት የዓለም ዳርቻ ሰላም ተመኘንላችሁ። አበቃን።